ወልድኪ ነፍሳት ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ከዚህ ልጅ ጀርባ ያለው ማን ነው? ሁላችንም ትኩረታችንን ሰብስበን ይህን ጥያቄ እንጠይቅ። ቪዲዮን ሼር፣ ኮፒ ሊንክ ማድረግ በፍጹም እንዳትረሱ። እንግዲህ እቺ ልጅ ሰሞኑ ስትናገር እንደነበረው ሁላችሁም ትኩረት ካረጋችሁበት አላውቅም ያለችው ነገር ምንድነው? እኔ ኤርሚያስ ቀለሜ ተማሪ ነኝ፣ የቀደመ ትውውቅ አለን፣ አጽናኜ ነው፣ አበረታቼ ነው፣ የጌታን መንገድ የመራኝ ነው የመሳሰሉ ነገሮች ስትል ሰምተናል። ይህ ሰው ደግሞ በገድላት ድርሳናት ላይ ያላገጠ በቤተ ክርስቲያናችን ክብርና ስርዓት አምልኮ ላይ ብዙ የዘበተ ሰው ነው። ስለዚህ የማን ተማሪ ነች ማለት ነው? የዚህ ሰው በአንድም በሌላም መንገድ የዚህ ሰው ተጽዕኖ እዚህ ልጅ ላይ አድሯል ማለት ነው። ስለዚህ አሁን መታችሁ አማላጅ ሆናችሁ የቀረባችሁ ሰዎች የዚህ ነገር ንስሐ አባቷ እናንተ ናችሁ። እንግዲህ ደራሲና ዳይሬክተሩ ኤርሚያስ ቀለሜ ይሆናል። ፕሮዳክሽን ማናጀሩ ዮናስ ሙሉነህ ሆኗል። አሁን ደግሞ አንድ የቀብር ስርዓት አስፈጻሚ መጥቶላቸዋል። ስሙት። ይሄን እቺ ልጅ አንድ ነገር ብትሆን ከናንተ ራስ ላይ ህብረተሰቡ አይወርድም። ይሄን ወቁ። እንግዲህ እነዚህ ሰዎች ናቸው ሀገርና ሃይማኖትን በማስለቀስ ክብረነክ ድርጊትን በመፈጸም የፕሮፌሰር ደረጃ ማዕረግ የተሰጣቸው የዚህ ጉዳይ አራጋቢ አስፈጻሚ ሆነው ብቅ ያሉት። የጉዳዩ ድርሰት ከተጀመረ እስከተፈጸመ በእነዚህ ሰዎች ነው እየተተወነ የሚገኘው። እኔ በግሌ ጉዳዩ በጣም የተጠና መሆኑን የማውቅበት እና የተረዳውበት አንድ ነገር አለ። ቪዲዮን ከሰራው 10 ደቂቃ እንኳን በቅጡ ሳይሞላ የምትመለከቱት አናውን ነምበር ያልተገለጠ ቁጥር በተደጋጋሚ ይደወልልኝ የነበረው ሳነሳውም ልዩ ልዩ ዛቻና ማስፈራሪያዎች ጭምር ተከትለው ይደመጡ ነበር። ስለዚህ የዚህ ነገር ድርሰት ባለቤቶች እነኚህ ከላይ የምትመለከቷቸው ሰዎች ተከፋፍለው ሲሆን ጉዳይ አስፈጻሚ ደግሞ ይቺ ልጅ ሆና መጣለች። ገና ብዙ እንቀጥልበታለን በዚህ ጉዳይ። ኖር የተወደዳችሁ የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁኝ? ዛሬም አነጋጋሪ ወቅታዊና አስገራሚ ሰበር መረጃዎችን ይዤላችሁ ቀርብ ያለውኝ እንዲሁም የቪዲዮ ማስረጃዎችንም ይዤላችኋለሁ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቻናላችንን ሰብስክራይብ በማድረግ ጀምሩ። ላይክ እና ሼር ማድረግ እንደዚሁ እንዳይዘነጋ። ወደ መረጃዎቼ አልፋለሁኝ። ቀዳሚ የማደርገው ከሰሞኑ መነጋገሪያ ርዕስ የነበረች እኔም ወደ እናንተ አከታትዬ መረጃዎቹን ሳደርስ የነበረችውን ሴት ጉዳይ ነው። የማርያምን ስዕል የቅዱሳኑን ስዕል እንደዚሁ ስትቀድና ስታጨማድ የነበረችው ሴት ጉዳይ ዛሬ መነጋገሪያነቷም ቀጥሏል። አዳዲስ የሚወጡ መረጃዎችም አሉ። በተለይም ደግሞ በሷ ቤት በመሄድ እናትየውን አግኝተው ያነጋገሯት ኦርቶዶክሳውያን ወጣቶች ታስሯል የሚሉ መረጃዎችም እየወጡ ነበረ። ነገር ግን ይህ ከእውነት የራቀ እንደሆነም እንደዚሁ የሚያሳዩ መረጃዎችም እየወጡ ይገኛሉ። ቪዲዮዎችን የማስመለከታችሁ ይሆናል። በተለይም ደግሞ ባሮክ የተሰኘው ኦርቶዶክሳዊ ወጣትም እንደዚሁ ታስሯል የሚሉ መረጃዎች ሲበራከቱ ነበረም። ተቃውሞዎችም እየበረቱበት እንደነበረ እየተመለከትን ቆይተናል። ነገር ግን ራሱ በቲክቶክ አካውንቱ በመውጣት የራሱን መልእክትና እንዲሁም እንዳልታሰረም ሐሳቡን አስተላልፏልም። ከሰሞኑ ጉዳይ ጋር በተያያዘ ጋዜጠኛ ነጋሽ በራሱ የዩቲዩብ ቻናል ላይ ቀርቦ ስለዚህ ጉዳይ ሰፊ የሆነ ትንታኔ ሰጥተው ነበር። እናትየውንም በመጋበዝ ከእናትየው ጋር ቃለ መጠይቅ አድርጎላት እናትየው ሁኔታውን በግልጽ እንድታስረዳና ሁሉንም እውነት ግልጥ ልታደርጋ እንድታሳይ አድርገዋት ነበረም። ስለዚህም እናትየው በገለጸችው መሰረት ከሆነም ባሮክ ምንም አይነት ጥፋት እንዳላጠፋ እንዲሁም ደግሞ እናትየው ያለቀሰችው በሰዓቱ የተጨነቀ ሁኔታ ውስጥ የነበረችውም በእነሱ በልጆቹ በኦርቶዶክሳውያን ወጣቱ ምክንያት እንዳልሆነና በልጇ አማካኝነት እንደሆነም ልጇ የሆነችውንና ልጄን ምንነካት በሚል ሐዘን ውስጥ እንደነበረችና በራሷ ልጅ የተነሳ እንደሆነም ግልጥልጥ አድርጋ ተናግራለች። ይህንንም ተከትሎ ራሱን ባሮክ ወቀሳውን አስተላልፏል። በተለይም ደግሞ ኦርቶዶክሳውያን እኔ ላይ ተነሳችሁብኝ፣ ነገር ግን የልጅቷ እናት እውነታውን በእንደዚህ አይነት መልኩ ገልጻለችም ሲል ሐሳቡን አስተላልፏል። የሱን ቪዲዮ እንመልከትና ከዚያም በሌሎች መረጃዎች እንመለሳለሁ። ይብላኝ ለናንተ በአፋችሁ ብቻ እመብርሃን ለምትሉ ይብላኝ ለናንተ በእንተ ስሟ ለማርያም ብላችሁ የቆረሳችሁትን ያንን ክፉ ጊዜ ረስታችሁ ዛሬ ስለ ማርያም ክብር ዝም ጭጭ ብላችሁ ስለምትነዱትና ስለምትታጀቡበት ቪኤትና ስለምትቆጡት ጮማ የምታስቡ ይብላኝ ለናንተ። የቤተ ክርስቲያን መምህር ነኝ ብላችሁ እውነትን መግለጥ ሐሰትን ማጋለጥ ሲሆን ምግባራችሁ ኦርቶዶክሳዊ ነቅቶና ቆሞ ሃይማኖቱን እንዳይጠብቅ ቀኝህን ሲመታ ግራህን ስጥ እያላችሁ ጥሬ የሆነውን የክርስቶስን ቃል በቃል እየነገራችሁ ኦርቶዶክሳዊን የምታደነዝዙ ይብላኝ ለናንተ። ኦርቶዶክሳውያን ይብላኝ ለናንተ።
አገታት፣ አሰቃያት፣ አዋከባት የሚለውን የመናፍቅን ሐሳብና አጀንዳ ይዛችሁ ይታሰር ይገደል ያላችሁ ከትልቁ አጀንዳችሁ ተነስታችሁ ታችኛው አጀንዳ የተገኛችሁ ይብላኝ ለናንተ። የኔ እውነትማ ሲገለጥ ይሄ ነው፣ የኔ እውነት ይሄ ነው። ተበልታችሁ አስበላችሁኝ እንጂ። ከዚህ ጉዳይ ጋር በተያያዘም በማህበራዊ ድረገጽ ላይ መልእክታቸውና ሐሳባቸውን በጉዳዩ ላይ የሚያስተላልፉ ኦርቶዶክሳውያን ቁጥር ቀላል የሚባል አይደለም። ማህበራዊ ሚዲያ ላይ ሲዘዋወር ያገኘሁት አንድ ጽሁፍ ደግሞ እንደዚህ ይላል። ጽሁፉን ያስተላለፈው ኩኔ ደመላሽ ካሳይ ይባላል። አርባ ምንጭ አካባቢ ላይ የተለያዩ ኦርቶዶክሳዊ ስራዎችን ቤተክርስቲያንን በተመለከተም የተለያዩ መረጃዎችን የሚያስተላልፍ እንዲሁም ደግሞ የሚያደርሰን ወንድማችን ነው። ታዲያ ይህ ሰው ቤተክርስቲያን ትሁት እንጂ ጅል አይደለችም ሲል በማህበራዊ ሚዲያው ላይ የለጠፈው አንድ ጽሁፍ አለ። እሱን እንደሚከተለው ልንገራችሁ። ኦርቶዶክሳዊ ክርስትናን ዋጋ ካለው የትህትና ትርጉም አዘበራርቀው ወደ ሞኝነትና ጅልነት እንዲወርድላቸው የሚፈልጉ እልፍ ሰዎች አሉ ሲል መልእክቱን ይጀምራል። ቤተክርስቲያን ስትሰደብ ከመመረቅ ከፍ ብላም እንድትሸልማቸው በንግግርና በግብር ሲወጉራትም ከመጸለይ ይልቅ በምታቸው ልክ እንድትሸማቀቅላቸው የሚሹ እየበደሉ ክፍያ የሚፈልጉ ሰዎች እየተበራከቱ መጥተዋል። እኚህ ሰዎች ክርስቶስ ኢየሱስ በመቅደስ ውስጥ እርግብና ለስጋ የሚሆን ሸቀጥ ሲሸቅጡ የነበሩ ነጋዴዎችን እየገረፈና እየገፈተረ ሲያባረር በነበረበት ዘመን የትውልዱ አካል ቢሆኑ ኖሮ ጥቅስ አንስተው ስለ ትህትናና ስለ ትዕግስት ክርስቶስን ሊሞግቱት ሁሉ ይችላሉ ሲል ይናገራል። በኤልያስ ትውልድ መሃል ቢኖሩ ኖሮ ለበዓል ጣዖት ካህናት ሞት የሕግጋት መጻሕፍትን እየገለጡ ጻድቁን በፍርድ አደባባይ ያቆሙት ነበረም። እናቱ ገበያ የሄደችበትን የሞተችበትን እኩል የሚያለቅስበት አይነት ትግል ነው የገጠመንም ሲል ሁኔታውን ይገልጻል። በየጥሻው ያሉ አሳዳጆች ቅድስት ቤተክርስቲያን የምትነቀፍበት አይነት ትንሽዬ ቀዳዳ እንዳገኙ ሲያስቡም አንገታቸውን ቀና ቀና አድርገው ቃል ሰብስበው ይወረውራሉ። ቤተክርስቲያን ስትሰደብ ስትንቋሸሽና ለመከራ ተላልፋ ስትሰጥ ያን ጊዜ ምላሳቸው ከጉሮሯቸው ይጣበቃል። ሰብአዊነት የሕግ ልዕልናና ክብር የሚባል ነገር የዛን ጊዜ ጽልመትም ይለብሳል። ጥላቻና ክፋታቸው ጫን ሲል ደግሞ የቤተ ክርስቲያን መሰደብና መናቅ ለእነርሱ ስሜታዊ የወንጌል ስርጭትም ይሆናል። አንዲት ስዕል አድኖ በድፍረትና በንቀት ቀዳ ክብረ ነክ ተግባር የፈጸመች ወንጀለኛ ፍለጋም ወደምትኖርበት ቤት ሄዶ በመፈለግ ሂደት ውስጥ በእናቷ ፍቃድ ለተቀረጸ ቪዲዮም አቧራ እያነሱም የፍርድ ቤት ትዕዛዝ ሳይዝ እንዴት ሰው ቤት ይገባል የሚሉ ሰዎች ፍትህ በረከሰበት ወንጀለኛ ካባ በሚለብስበት መከራ እንባን ማበስ በተሳነው ዘመን ላይ የሚኖርም አይመስልም። በእውነት እንዲህ አይነት ሰዎች ብርቅዬ ናቸው ሲልም ይህ ሰው ይናገራል። በመስታወት ሳጥን ውስጥም ሆነው ሊጎበኙ ይገባሉም ሲል እንደዚሁ ትችቱን ይሰነዝራል። አንተ ግን በርታ እግዚአብሔር ያግዝ ሲል ከአርባ ምንጭ ሆኖ የተለያዩ መረጃዎችን የሚያደርሰን ኩኔ ደመላሽ መልእክቱን በእንደዚህ አይነት መልኩ ለባሮክና መሰል ኦርቶዶክሳውያን በዚህ ጉዳይ ላይ ተሳትፎ እንዲሁም ደግሞ ሁኔታውን በቅርብ ርቀት የተከታተሉ ላሉ ወንድሞችና እህቶች መልእክቱን በእንደዚህ አይነት መልኩ አስተላልፏል። እቺ ልጅ ላይ ቪዲዮ ያልሰራሁበት የራሴ ምክንያት ነበርኝ። ዝም ብዬሽ ነበር። አሁን ግን ዝም አልልሽም። በተለይ እናንተ ሁለት ወፍ ዘራሽ የሆናችሁ ቆሻሾች ቤት ማለት ነው ገብተሽ የተናገርሻትን ነገር በደንብ ጠንቀቀሽ ታውቂያታለሽ። ሪከርድ በደንብ አለ። ምንድነው ያልሽው? ኮመንት ላይ ቅደጁ እያሉኝ ነበረ፣ እየገፋፉኝ ነበር አልሽ አይደለ? የራስሽ ላይቭ ላይ ሪከርድ ተደርጎ የተለቀቀው ላይ ደግሞ ምንድነው ያልሽው? እዛው ላይቭሽ ላይ ምንድነው ያልሽው? ቅደጁ ብላችሁ ከጻፋችሁልኝ እቀደዋለሁኝ ነው ያልሽው። በመጀመሪያ እናንተ ሁለታችሁ ማን ነው የሃይማኖት ይቅርታ አስጠያቂ ምናምን ያደረጋችሁ? በተለይ አንተኛው ይሄ ዮናስ የምትባል ቆረቆንዳ ማን ነው ይቅርታ አስጠያቂ ያደረገ? አንተ ማለት እኮ እስልምና አይቀርህ፣ ፕሮቴስታንት አይቀርህ፣ ኦርቶዶክስ አይቀርህ ሙልጭ አርገህ ስትሳደብ የነበርክ ሰው ነህ። ሲጎልብህ ወደ አንዱ ሲሞላለህ ወደ አንዱ። ማን አንተ? በመጀመሪያ ማን ነው አንተ ዳኛና ይቅርታ አስጠያቂ ምናምን ያደረገ? you are nothing እኮ በቃ አንተ አሁን ተራ ሰው ነህ። ተራ በጣም በቃ እኔ ንቀሃለሁ። በጣም ነው የምታስጠላኝ። who are you? ማን ስለሆንክ ነው ይቅርታ አስጠያቂ ያደረገ? ማን ነህ አንተ? ራስህ የእያንዳንዱን ሃይማኖት ጎንበስ ብለህ ይቅርታ መጠየቅ ነው ያለብህ። አንተኛው ወደዛ አንተ የሆንክ ሆድና ኪስህ ይሙላ እንጂ ሌላው ችግር የለብህ። ሲቀጥል ማለት ነው ይሄ እዚህ ጋር የምታዩት ሜሴጅ ይሄ ልጅቷ በአሁን ሰዓት ቴዶ ዘሩፋኤልን እያወራችሁ ያለው ንግግር ነው። ሳታቅ ነው አይደል ያደረጋችሁ? ተመልከቱት። ይሄንን ፖዝ እያደረጋችሁ እያንዳንዳችሁ አንብቡት። አሁን ለቴዶ ዘሩፋኤል እያለችው ያለው ንቀቷን ጥጋቧን ተመልከቱት። ለዚህ ነው ተይዛ ለህግ ትቀርብልን ያልነው። አዎ አሁንም ተይዘሽ ለህግ ትቀርቢያለሽ። ከገባሽበት ጉርጓድ ፈልጋችሁ ፈልፈላችሁ አውጧት።
አስወጡና ለህግ አሳልፋችሁ ስጧት። አንቺን አስሮ የማይቀጣ ህግ ካለ እንተያያለን። እስቲ ማነሽ አንቺ? ማን ስለሆንሽ ነው ምን እንደዚህ ምደነፍ ይሆንሽ? ፌንጣ ዝም ያልኩሽ አውቄ ሆነ ብዬ ነበር። ሌላው ደግሞ የኛ እምነት ተከታይ የሆናችሁ አጉል የምታሽቀብጡ ሰዎች ማለት ነው፣ ጥጋችሁን ያዙ። ወይ ሃይማኖታችሁን ጠንቀቃችሁ ወቁ፣ ወይ ዝም በሉ። ይቺን ድራማ የሰራሻት እነዚህ ሁለት ወፍ ዘራሽ ቆረቆንዳዎች ልከውሽ ነው። ያንን ደግሞ በደንብ ጠንቅቄ ያውቀዋለሁ። ዝም ብዬ ዳር ሆኜ ሳዳምጥ ስመለከት የነበረው ለዛ ነው። የሁለታችሁ ድራማ ነው፣ የማንም አይደለም። እናንተ ናችሁ ድራማው እንድትሰራ ያደረጋችኋት። ከዛ እናንተ አሰራችኋት። እናንተው ቤት አስገብታችሁ ይቅርታ አስጠያቂ ማን ስለሆናችሁ ነው እናንተ የሆናችሁ ተራዎች? ማን ናችሁ እናንተ? በዚህ ደረጃ እመቤታችን ምን አገባሽ? ምንስ ብናመልክ ይመለከትሻል እንዴ? ማን ስለሆንሽ ነው? ማን ስለሆንሽ? ያለችበት አካባቢ ያላችሁ ኦርቶዶክሳውያን እናንተ ማለት ነው ኦርቶዶክስ የእውነት አንገታችሁ ላይ ማህተብ አላንጠለጠል። አንገቷን ይዛችሁ ወስዳችሁ ለፖሊስ ካልሰጣችሁ ሞታችኋል። በቃ ኦርቶዶክሳዊ ነኝ ብላችሁ እንዳታወሩ። ተመልከቱት። ይሄንን ፖዝ እያደረጋችሁ አንብቡ። ሆነ ብላ እንዳደረገችው ተመልከቱ። ምን አገባንኛ? አቢሲኒያ ባንክ ያደረገኝን ነገር ወጥቼ ነው መዘረግፈው። ምን አገባንኛ ስለ አቢሲኒያ ባንክ? ምንም ያርጉሽ ከኛ እምነት ጋር ምን ያገናኘዋል? አልፋታሽም ከዚህ በኋላ ይሄንን ወቂ። እኔም ተጨምሬልሻለሁ። የተወደዳችሁ የዩቲዩብ ቻናል ቤተሰቦች፣ ሌላው ከሰሞኑ መነጋገር የሆነው ከዚህ ርዕሰ ጉዳይ ጋር በተያያዘ ነው። እንደሚታወቀው በተለያዩ ማህበራዊ ሚዲያዎች ላይ ኦርቶዶክሳዊ ትምህርቶችን ሲያስተላልፉ የምናውቃቸው በርካታ ኦርቶዶክሳውያን ወጣቶች አሉ። ከዚያ መካከል ፈለገ አትናቴዎስ አንደኛው ነው። ታዲያ ፈለገ ከሰሞኑ አንድ መረጃ ይዞ ብቅ ብሏል። ይህ ምንድነው? ዲያቆን ፈለገ አትናቴዎስ ከኤርሚያስ ወይም ደግሞ ቀለሜ ተናገሩነቱን ከሚባለው ግለሰብ ጋር በዚህ ሰሞነኛ ጉዳይ ላይ ውይይት ሊያደርጉ እንደሆነም ተዘግቧል። በተለይም ደግሞ በቲክቶክ ላይ የተለያዩ ውይይቶች ከዚህ ቀደም ሲያደርግ የምናውቀው ወንድማችን ዲያቆን ፈለገም አሁን ላይ ከሰሞኑ ጉዳይ ጋር በተያያዘ እነኝን ግለሰቦች በተለይም ደግሞ ተናገሩነቱን የተሰኘ ቲክቶክ ላይ የሚጠቀም ግለሰብ ማለትም ኤርሚያስንና ዮኒ ማኛን እንደዚሁ ሁለቱንም አንድ ላይ ውይይት ለማድረግ ጥሪ አቅርቦላቸው እንደነበር ይታወቃል። እነኝን ግለሰቦች ጥሪውን ተቀብለው ውይይት ሊያደርጉም ቀነ ቀጠሮን ይዘዋል። ይህ በጉጉት ይጠበቃል። የውይይት ጥሪ ያቀረብኩት እኔ ነኝ። ፈቃደኛ የሆነ ሰው ነው የሚቀበለው። በቅዱሳት ስላሉ ለእኔ ነው ስሜን ጠርስ ግዴ ለማዳምጡኝ። አሁንም ክርክር እናድርገው። ይኸውላችሁ የውይይት ጥሪውን ያቀረብኩት እኔ ነኝ። ስለዚህ ፈቃደኛ የሆነ ሰው ይቀበላል። እኔ ሰውን አስገድጄ ማናገር አላማ የለኝም። በቅዱሳት ስዕላት ዙሪያ መጽሐፍ ቅዱሴ ናቸው ወይንስ አይደሉም በሚሉት ሀሳብ ለወንድማችን ኤርሚያስ አበበና ለወንድማችን ዮኒ ማኛ ለሁለታችሁም ጥሪ አቅርቤያለሁ። ለኤርሚ በላይፍ ለዮኒ ማኛ ደግሞ በቪዲዮ ሰርቼ ሰዎች ሜንሽን እንዲያርጉ ታደርጌ ማለት ነው። ስለዚህ ሁለታችሁም በተናገራችሁት ንግግር ሙሉ ለሙሉ ተቃውሞ ስላለኝ በመጽሐፍ ቅዱሴ ማስረጃ ከሁለታችሁም ጋር ማውራት እፈልጋለሁ። ጉዳዬ ከሁለታችሁ ጋር ስለሆነ ማለት ነው። ከዛ እናንተም ደግሞ በፈለጋችሁት አይነት መጽሐፍ ቅዱሴ ማስረጃ ባላችሁ ሁሉ መጽሐፍ ቅዱሴ ማስረጃ የኔን ሀሳብ እንድትቃወሙ እንድትወያዩ ጥሪ አቅርቤላችኋለሁ። ስለዚህ ቴዲ ሐዋሳ ቤት ሶስታችን እንገናኛለን ማለት ነው። ይሄ የሚከብድ ነገር አይደለም። እሺ፣ እንደዚህ ነው የምናደርገው። ቴንኪው። የዲቤት ጥሪ ስለሆነ ያቀረብክልኝ ለእኔ አጠቃላይ ለዮኒም ያቀረብከው ለእኔም ያቀረብከውን ዮኒ በጌታ ወንድሜ ስለሆነ የዲቤት ጥሪውን ከኔ ጋር ነው የሚሆነው ማለት ነው። ዮኒ ገብቶ ይሰማል። ሰምቶ መጨረሻ ላይ ሪፍሌክት የሚሰጠው ነገር ካለ ይሰጣል። ወይ አስቴት የሚሰጥ አይደለም። እኔ ጥሪ ያቀረብኩለት ሆነ እኮ በአንዴ ለሁለት ሳይሆንማ እኔም እሱም በወንጌል አማኝ ወንድሞች ወንድሜ ነገር የለም። ከአንተ ጋር እንጨርስና በቀጣይ ቀን በቃ ዮኒ ከኤርሚ ጋር ቴዲ ሐዋሳ ቤት እንወያይና ከኤርሚ ጋር ሲጨርስ ቀጣይ ከአንተ ጋር እንወያያለን። እዚሁ ቃል እንድትገባ ግን እፈልጋለሁ። የውያኔ ወደኋላ እንዳሶች ማለት ነው። አይ አልሸሽ ምንም የሚያሸሽ ነገር። ስለዚህ አሁኑ ከወንድማችን ኤርሚያስ ጋር እናወራለን። ቴዲሻ እንኳን ሰላም ነገር ካለ ስማችሁን አሉጣ። እሺ፣ ቴዲ ስላለ ቀጠሮ ቴዲ ቤት ስለሚሆን ቴዲሻ እንኳን ሰላም መጣ። ወዲያውን ያደረኩት ቢዚ ነበረ፣ ግን ዮኒ አንዴ እመጣለሁ ብሎ ነው የመጣልኝ። በጣም ነው የማመሰግነው ቴዲ። መልካም አዲስ ዓመት። ቴንክ ዩ ፎር ኤቭሪቲንግ። እና መቼ ይመችሃል ቴዶ? እስቲ ንገረኝ ያለን ጊዜ እያስቸገርን ነው። እሺ፣ ድምፅ ይሰማል? ኦኬ። በመጀመሪያ ሁላችሁም ሰላም ብያለሁ። ኤርሚ፣ ዮኒ፣ ፈሌ ሁላችሁም ሰላም ብያለሁ። ዮኒ ቤተሰቦች እንዴት ናችሁ? ኦቨሮል ሀሳባችሁም አላወቅኩትም። ያው ስለደወልክልኝ ነው የመጣሁት እና መጨረሻ ላይ ግን እንደገባኝ ከሆነ በኤርሚ እና በፈለገ መካከል በሆነ ርዕስ ዙሪያ ላይ መወያየት ፈልገው ነው
በተሳሳትኩኝ እንደዛ ነው አይደል? ኦኬ እንደዛ ነበር። ግን ሀሳብ ትንሽ ተጨምሯል። አሁን ተጨምሯል። ዮኒም ከጨረሰ በኋላ መነጋገር ፈልጋለሁ ብለዋል። ስለዚህ እኔም በዛ ሆኜ እንግዲህ በዛን ቀን አይሆንም። በዛን ቀን ችግር ከኔ ጋር ጨርሶ በዛው ቀን ላይ አንተን አያወራም። በዛ ቀን ላይ ማውራትም ከፈለገ ምን ኮፒ ፔስት እኮ ነው የሚሆነው። ኮፒ ፔስት ስለሚሆን ለእኔ ችግር የለው። ገባ? ምንም ችግር የለው። እዛው ላይ ባለው ስለማወራ ምንም የሚጎረብጠኝ ነገር የለም ለእኔ። ስለዚህ ጥሩ ነው የሚሆንልኝ። እንዲያው ጎሄድ ኦኬ እንደዛ ከሆነ በጣም ወዳችሁ ማከብራችሁ ሰዎች እኔ የራሴ ስታይል አለኝ ማወያይበት መንገድ። ከዛ ጋር እንደምትስማሙ እርግጠኛ መሆን አለብኝ። የራሴ ቤት የመመራበት ህግ አለ። ሁላችሁ ልክ ህግ እንዳላችሁ ሁሉ ማለት ነው። መጀመሪያ የምትወያዩበትን ርዕስ እኔ ማንበብ ስላለብኝ መዘጋጀት ስላለብኝ ለመጠየቅም የምታወሩት ሴም ፔጅ እንድንሆን ትልኩልኛላችሁ። ማንበብ አለብኝ ተዘጋጅቼ። ሁለተኛ ለሁለቱም ተወያዮች ደቂቃ ስጣቸዋለሁ፣ እኩል ደቂቃ። አንደኛው ሲናገር አስጸያፊ ንግግር ካልሆነ በስተቀር አንሚዩት አድርጎ መናገር አይቻልም። ዘለፋ አልፈቅድም። ዘለፋ ከጆሮ ያመለጠ ዘለፋ ደግሞ ካለ አንሚዩት አድርጎ ይሄ ዘለፋ ነው አስቆምልኝ ማለት መብታችሁ የተጠበቀ ይሆናል። ሌላው ይሄ ነው። ጥያቄ የጎንዮሽ ጥያቄ ይኖራል። እንደ ፖለቲከኞች አይሆንም። መንፈሳዊ ሰዎች ናቸው። ከእናንተ ስነ ምግባር ነው የምንማረው። ይህን አደርጋለሁ። በዚህ ከተስማማችሁ በጣም ጥሩ። ጥያቄ ግን ስትጠየቁ እንዴት ነው እኔ የማደርገው? ለምሳሌ ኤርሚያስ ካስረዳ በኋላ በርዕሱ ዙሪያ ላይ እዛ ፈለገም ተመሳሳይ ደቂቃ ይሰጠዋል፣ ያስረዳል። ሁለቱም እንዲያስረዱ የተወሰነ ደቂቃ ከሰጠኋቸው በኋላ የመጠያቂያ ጊዜ ይኖራል። ስለዚህ ለምሳሌ ኤርሚያስ ሲጠይቅ ፈለገ ለመመለስ ብቻ አማራጭ የለህም። ፈለገም ሲጠይቅ ኤርሚያስ ቀጥታ ጥያቄውን ትመልሳለህ ማለት ነው። ለምንድን ነው? አድማጭ ተመልካቾቻችን ፍንትው ያለ ነገር ማግኘት እንዲችሉ ነው፣ ሰላማዊ ውይይት እንዲሆን ማለት ነው። የተለየ ግን መጨመር አለበት ለምትሉት ነገር ካለ በማንኛውም ሰዓት ክፍት ነኝ። እንዲህ ነው ማድረገው። እንግዲህ አይዶ ነው የሚቻችሁ አይመቻችሁ ቀኑን እናንተ ነገሩኝና ነገ አንድ ላይቭ ገባለሁ ለተወሰነ ሰዓት። ነገም ካላችሁ ያው ማታ ሆኖ ተዘጋጅቼ መገናኘት እንችላለን። ነገ ይህን ይመስላል ወዳጆቼ። እሺ ኤኒዌይስ ነገ ማታ ምሽት 4 ሰዓት እንገናኝ። ይህ ለእኔ ማለት የፈለገው መልዕክት ካለ እንግዲህ ክርስቲያኖቶች ወንድሞች መልዕክቱን ላኩልኝ። እሺ ለእኔ አመሰግናለሁ። ደህና ደሩ። እሺ ሰላም ደር። ከዚህ ጉዳይ ጋርም በተያያዘ ታዲያም የተለያዩ ጥያቄዎች የተነሱበት ይገኛሉ በፈለገ ላይ ማለት ነው። ምክንያቱም ቤተክርስቲያን አሁን ላይ በጣም በጭንቅ ውስጥ ነው ያለችው። በተለይም ደግሞ ይህ ራሱን የቻለ አጀንዳ መፍትሄ እስከሚገኝለት ድረስ ለእነኚህ ሰዎች ተመቻችቶ መቀመጥ አይገባምና ይህንን ውይይት አሁኑኑ በፍጥነት ሰርዙትም ሲሉ የተለያዩ ሰዎች መልእክታቸውን እያስተላለፉ ይገኛሉ። ከዛ መካከል ይህ ቪዲዮ ተጠቃሽ ነው። ቪዲዮን ተመልከቱት። ይድረስ እጅግ ለምንወድህ ለምናከብርህ ታላቅ ወንድማችን ዲያቆን ፈለገ አትናቴዎስ ዛሬ ረቡዕ ምሽት ከነዚህ ሁለት ሰዎች ጋር ለመወያየት ብለህ ያስከውን ቀጠሮ እንድትሰርዘው በሉል እግዚአብሔር ስም እንጠይቃለን። የነዚህ ሁለት ሰዎች ሰሞነኛ ዓላማቸው አንድ ትኩረት መሳብ፣ ሁለት መሸቀል፣ ሶስት ደግሞ በሚፈልጉት መንገድ አጀንዳዎችን መጠምዘዝ ነው። ስለዚህ ለዚህ ነገራቸው ደግሞ ተመችተን መቅረብ ያለብን በፍጹም አይመስለኝም። እርግጥ ነው ወንጌላዊነት በየትኛውም ሁኔታ ውስጥ አስፈላጊ ነው። ነገር ግን የግድ በአደባባይ መሆን መቻል የለበትም። እነዚህ ሁለት ሰዎች በተለይ ደግሞ ዮናስ ሙሉነህ የሚያስፈልገው የወንጌል ኳራንቲን ነው። ስንት ዘመን ዘበተ፣ ስንት ዘመን ማሊያ እየቀየረ ህዝቡ ላይ ተጫወተ። ስለዚህ ኦርቶዶክሳውያን በሮቻችንን ጥርቅም አድርገን መዝጋት የሚጠበቅብን ሰው ይህ ሰው ነው። ስለዚህ በጣም ጥንቃቄ ማድረግ ያስፈልጋል። ወንድማችን ዲያቆን ፈለገ ሆይ ከዚህ ቀደም አንተም ሆንክ ታላላቅ ወንድሞቻችን መምህራን በልዩ ልዩ መንገድ እንደዚህ አይነት ሰዎች ጋር ስትገኙ ዋናው ምክንያት የነበረው ገበያው ጠበብ ስላለብን ነበር። አሁን ግን አሳውን የምታጠምዱበት ባህር ከፊት ለፊታችሁ አለ። የራሳችሁ መድረክ የምትፈልጉትንና ቤተክርስቲያናችን የሚጠበቅባትን ወንጌል ለመስበክ በቂ ነው። ስለዚህ በገዛ ሜዳችሁና በመድረካችሁ አስፈላጊውን ወንጌል ስበኩ እንጂ ለእንደዚህ አይነት ሰዎች ዓላማ መጠቀሚያ መሆናችን መቆም መቻል ይጠበቅበታል። እውነት ነው እነሱም ብሎ የመጣ አንድ ሰው ሁለት ሰው እናተርፍ ይሆናል። እነሱ ግን የሚፈልጉትን አጋሰስነት እንዲያተርፉበት ይህን ዕድል መፍቀድ የለብንም።
ስለዚህ ወንድማችን ዲያቆን ፈለገ ሆይ ይህንን ውይይት አሁንም በፍቅር እንድትሰርዘው በልዑል እግዚአብሔር ስም በድጋሚ እንጠይቀሃለን። የተወደዳችሁ የዩቲዩብ ቻናል ቤተሰቦች እናንተስ በዚህ ጉዳይ ላይ ምን አይነት ሐሳብ አላችሁ? ሐሳባችሁን በኮሜንት ላይ አስቀምጡልኝ። ይህን ቪዲዮ ሁላችሁም ላይክ እና ሼር ማድረግ እንዳይዘነጋም። ከሰሞኑ መነጋገሪያ ያደረሰ ጉዳይ ነበረው የዚች ሴት ጉዳይ አሁንም መነጋገሪያነቱን ቀጥሏል። ፈለገ እንግዲህ ከሌሎች ማለትም ኤርሚያስና ዮኒ ማኛ ጋር ሊያደርገው ያሰበውን ውይይት እንዲያቆም የተለያዩ ትችቶችና መልእክቶች ይደረሱት ይገኛሉ። ነገር ግን እርሱ ከእነኛ ሰዎች ጋር ቀነ ቀጠሮ ይዟል። እነኛ ግለሰቦች እንግዲህ በሚፈጠሩ የተለያዩ አጀንዳዎች አማካኝነት የራሳቸውን እንጀራ ሲያበስሉና እንዲሁም ደግሞ ቤተክርስቲያን ላይ በሚሰነዘሩ ጥቃቶች ሁሉ የራሳቸውን አስተዋጽኦ በጎን እያደረጉ በጎን ደግሞ ገንዘባቸውን እንደሚሰሩ የሚወጡ መረጃዎች ይጠቁማሉ። ታዲያ ለእነኛ አይነት ግለሰቦች ሁኔታውን ምቹ ሜዳውንም አመቺ አድርጎ መቅረብ እንደማይገባና ይልቁንም እንደዚህ አይነት አጀንዳዎች ሲፈጠሩ እነሱ እንዳይሳተፉበት ነገሩን ሁሉ መዝጋትና ሁሉንም ነገር በውስጥ መጨረስ ተገቢም እንደሆነ የተለያዩ ሰዎች መልእክታቸውን እያስተላለፉ ይገኛሉ። የተወደዳችሁ ቻናል ቤተሰቦች ለዛሬ ወደ እናንተ ታዲያ ይዤላችሁ የቀረብኩላችሁ የቪዲዮ እንዲሁም ደግሞ የተለያዩ አዳዲስ የወጡ መረጃዎች እነኝን ይመስላሉ። በሌሎች አዳዲስ መረጃዎችና እንዲሁም አነጋጋሪ ርዕሰ ጉዳዮች ዳግም እስከምንገናኝ ድረስ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑን። እንዲሁም ደግሞ ላይክ እና ሼር እያደረጋችሁ ለወዳጅ ዘመዱ ማዳረስም እንዳይዘነጋ። ዳግም እስከምንገናኝ ድረስ ቸር ይግጠመን።